በእኔ የሚያምን በኢየሱስ ማመን ማለት ኢየሱስ ዮሐንስ ወንጌል ምዕራፍ 12 ቁጥር 44 ላይ ኢየሱስም ጮኸ እንዲህ አለ፣ በእኔ የሚያምን በላከኝ ማመኑ ነው እንጂ በእኔ አይደለም አለ። ያዝልኝ። ስለዚህ እውነት እውነት እላችኋለሁ በእኔ የሚያምን እኔ የማደርገውን ስራ እሱ ደግሞ ያደርጋል አለ። ምን ያደርጋል? ኢየሱስ ማድረግ የሚችለው ነገር ታደርጋል፣ ከዚህም የሚበልጥ ያደርጋል አለ። አየህ፣ ከማን የሚበልጥ? ኢየሱስ ከሰራቸው ተአምራቶች ሁሉ የበለጠም ሊያደርግ ይችላል። ዋናው ነገር ምንድነው? በአብ ማመን ነው ማለት ነው። ለዛ ነው ኢየሱስ በእኔ የሚያምን በላከኝ ማመኑ ነው እንጂ በእኔ አይደለም ማለት። ምክንያቱም የላከውን መልእክተኛ ስትቀበል ላኪውን ትቀበላለህ ማለት ነው። ግልጽ ነው። ስለዚህ ስለዛ ነው ዮሐንስ ወንጌል ምዕራፍ 5 ላይ ሲናገር ምዕራፍ 5 ቁጥር 30 ላይ እውነተኛ አምላክ ብቻ ማን ነው? ይቅርታ እኔ ከራሴ አንዳች ላደርግ አይቻለኝም ማለት እንደሰማው ፈርዳለሁ፣ ፍርዴም ቅን ነው፣ የላከኝን ፍቃድ እንጂ ፍቃዴን አልሻምናል። ስለዚህ ያ የላከው አምላኩ አለ፣ አምላኩ ተብሎ የተገለጸ ኤፌሶን ምዕራፍ 1 ቁጥር 3 ላይ የጌታችን የኢየሱስ ክርስቶስ አምላክ እና አባት ይባረካል። አምላክ እና አባት ይባረክ። የማ የኢየሱስ አምላክና አባት ይባረክ። እንዲህ ብሎ ነው ያስተማረው። ማን ነው እሱ ብለን ስንል አንደኛ ቆሮንቶስ ምዕራፍ 8 ቁጥር 4 እና 6 ላይ ከአንዱም በቀር ማንንም አምላክ እንደሌለ እናውቃለን ካለ በኋላ ለኛስ ነገር ሁሉ ከእርሱ የሆነ እኛም ለእርሱ የሆንን አንድ አምላክ አብ አለን። ማን ነው አንዱ አምላክ? አብ አለን። አብ ብቻውን ነው አምላክ። ለዛ ነው ሌላ ቦታ ላይም ስትሄድ ኢየሱስ ይሄንን አንዱን አምላክ ይማጸን ነበር። ኢቭን እንትን ያደርግ ነበር ራሱ። ምን እሺ፣ ለምሳሌ ምን ይላል መሰለ? ዮሐንስ ወንጌል ምዕራፍ 3 ቁጥር 17 ላይ ምዕራፍ 17 ቁጥር 3 ላይ ይቅርታ፣ ምን እያለ ይናገራል? እውነተኛ አምላክ ብቻህን የሆንክ አንተን ይለዋል። ልብ አድርግ። እውነተኛ አምላክ ብቻህን የሆንክ አንተን ይለዋል። ልብ አድርግ። ስለዚህ እውነተኛ አምላክ ብቻውን የሆነ አንድ አለ፣ ያ የሁሉም አምላክ። ለዛ ነው ኤፌሶን ምዕራፍ 4 ቁጥር 6 ላይ በሁሉም የሚኖር በሁሉም የሚሰራ የሁሉም አባት ማን ነው? አንድ አምላክ የሁሉም አባት አለ። አንድ አምላክ የሁሉም አባት። የሁሉ አባት የተባለው ማን ነው? አብ ነው። አብ ነው አባት። የሁሉ አባት አንድ አምላክ የተባለው አብ ነው። አሁን እስቲ ዮሐንስ ወንጌል ማን ማርቆስ ወንጌል ምዕራፍ 10 ላይ ኢየሱስ ይሄንን ጉዳይ አስመልክቶ እንዲህ ይናገራል። ልብ አድርግ። ቁጥር 17 ላይ አንድ ሰው ወደ ኢየሱስ መጥቶ ይንበረከክና ይጠይቀዋል። ቸር መምህር ሆይ አለው። ልብ አድርግ። ምንድነው ያለው? ቸር መምህር ሆይ ምን አለ? የዘላለም ሕይወት እወርስ ዘንድ ምን ላድርግ ብሎ ጠየቀው። ስለዚህ እንደሚታወቀው የዘላለም ሕይወት የሚገኘው ከትእዛዛት ሁሉ ፊተኛይቱን ማወቅ ነው። መጀመሪያ ከትእዛዛት ሁሉ ፊተኛይቱ ማነች? እስራኤሎች ስማ ጌታ አምላካችን አንድ ጌታ ነው የተባለው ነው አይደለ? ይሄ ግልጽ ነው። ስለዚህ አሁን ኢየሱስ ይሄንን ጉዳይ ከመመለሱ በፊት የዘላለም ሕይወት እንዴት ላገኝ የሚለውን ከመመለሱ በፊት ተቃራኒ የሆነ ንግግር ተናገረ። ኢየሱስ ምን አለ? ስለምን ቸር ትለኛለህ አለው። አየው፣ ስለምን ቸር ትለኛለህ እኔን አለው። እኔን ለምን? ቸር ከአንዱ ከአምላክ በቀር ማንም የለም ማለት ነው። ይሄ ሰውዬ ምንድነው የተገነዘበው? እሺ በሱ ጊዜ ይሄ ሰውዬ እኔን ቸር አትበለኝ፣ ሌላ ቸር አለ፣ አንድ አምላክ የተባለ ቸር የሚባል አለ፣ እሱ እኔን አትበለኝ ካለ ምንድነው ማለት ነው ኢየሱስ? ይሄ ሰውዬ ምን ተረድቶ ሄደ? ይሄ ሰውዬማ ተረድቶ ሄደው የዘላለም ሕይወት እንዴት እንደሚገኝ ራሱ ገና ሊነገረው። ምን አለው? ትእዛዛትን ታውቃለህ ወይ አለው። አትግደል፣ አታመንዝር፣ በሐሰት አትመስክር፣ የባልንጀራን አትመኝ ምናምን እነዚህን ሁሉ ታውቃለህ ወይ አለው። አዎ እነዚህን ከልጅነቴ ጠብቄያለሁ። ከልጅነቴ ጀምሬ አየውና ወደደው ይሄን ሰውዬ ኢየሱስ። እውነተኛ አምላክ ብቻውን የሆነ አንድ አምላክ እኔ ቸር አይደለሁም ብሎ ኢየሱስ የተናገረለት ያ አንዱ ነው ቸሩ ያለው። ይሄ ነው ትክክለኛ እውነተኛ አምላክ። ለዛ ነው ኢየሱስ ሲናገር አንድ ቦታ ማቴዎስ ወንጌል ላይ ሲናገር ምዕራፍ 23 ቁጥር 9 ላይ ምን አለ መሰለ? በምድር ላይ ማንንም አባት ብላችሁ አትጥሩ አለ። ማንንም አባት ብላችሁ አትጥሩ አለ። አባታችሁ በሰማይ ያለው አንዱ ነውና። እንዴ ቆይ ማይኮ አንተ አባት የለህ? አባቴ ብለህ የምትጠራው አለኝ።
እኔም አባት አለኝ እሱም አባት አለው። ግን ማለት አስገኚ ፈጣሪ ብላችሁ ምድር ላይ አምላክ ብላችሁ ማንንም አትጥሩ። ማነው እሱ? በሰማይ ያለው አንዱ እርሱ ነው አለ። ተግባባን? ስለዚህ ይሄ አባት ደግሞ የሁሉ አባት ነው። ቀደም እንደነገርኩ ኤፌሶን ላይ ምዕራፍ 4 ቁጥር 6 ላይ በሁሉም የሚኖር በሁሉም የሚሰራ ያ አንድ አምላክ የሁሉም አባት አለ። ስንት አምላክ? አንድ አምላክ። ይሄ አንዱ አምላክ ደግሞ የኢየሱስም አባት ነው። ኢየሱስ አባቴ ሆይ እያለ ሲናገርለት የነበረው ለምሳሌ ዮሐንስ ወንጌል ምዕራፍ 20 ቁጥር 17 ላይ መቅደላዊት ማርያም መታ መቃብሩ አካባቢ በነበረችበት ጊዜ ምን አላት? አትንኪኝ ጊዜ አልደረስም ማለት ባይሆን ሂጂና ወደ ወንድሞቼ ሄደሽ እኔ ወደ አባቴና ወደ አባታችሁ ወደ አምላኬና ወደ አምላካችሁ አርጋለሁ ብለሽ ንገሪያቸዋል። እሺ መቅደላዊት ማርያም ምንድነው የተረዳችው ከዚህ? ኢየሱስ እኔ አባቴ የእናንተ አባት ነው አላት። አምላኬ የእናንተ አምላክ ነው አላት። እሺ ከዚህ ውጭ ምን ትረዳሽ? እሺ መቅደላዊት ማርያም ራሱ ምን ትረዳ? ወንድሞቹ ሄደው ምን ይረዱ? ምንድነው የሚረዱት? በቃ ኢየሱስ አምላክ አለው አባት አለው። አምላኩም አባቱም የኛም የሱም አምላክም አባትም ነው። ይሄን ያለው ነገር ባይብል ላይ ተነገረው። ለዛ ነው ኢየሱስ አንድ ጊዜ ማርቆስ ወንጌል ላይ ሲጠየቅ ማርቆስ ወንጌል ምዕራፍ 12 በደንብ አዳምጠኝ አንድ ጊዜ እሺ። ከርታ ቆይ እሺ ምን አለ መሰለህ? እንዲህ አለ ተመልከቱ። ምዕራፍ 12 ቁጥር ከ28 ጀምሮ ከጻፎችም አንዱ ሲከራከሩ ሰማና ኢየሱስና ሌሎቹ ማለት ነው መልካም አድርጎ እንደመለሰላቸው አስተዋለ። ጻፎች ማለት የሚጽፉ ሰዎች ናቸው በመጽሐፍት። ከዛ ምን አለ? ከሁሉ ፊተኛይቱ ትእዛዝ ማንኛይቱ ናት ብሎ ጠየቀው። ከሁሉ ፊተኛይቱ ትእዛዝ ማንኛይቱ ናት ብሎ ጠየቀው። ኢየሱስ መልሶ እንዲህ አለው፣ ከትእዛዛት ሁሉ ፊተኛይቱ እስራኤል ሆይ ስማ ጌታ አምላካችን አንድ ጌታ ነው አለ። በደንብ አዳምጠኝ። አንድ ጌታ ነው። ከዛ አንተም ማለት በፍጹም ልብህ፣ በፍጹምም ነፍስህ፣ በፍጹምም ሐሳብህ፣ በፍጹምም ኃይልህ ጌታ አምላክህን ውደድ የምትል ፊተኛይቱ ትእዛዝ ይችላታል። ገረመውና ጸሐፊው መልካም ነው አለ። መምህር ሆይ አለ። ልባል አምላኬ ሆይም አላለው። መምህር ሆይ አለ። አንድ ነው አለ። ስንት ነው? አንድ ነው። አንድ ነህ አላለው። አንድ ናችሁም አላለው። አንድ ነው አለ። አንድ ነው ከእርሱም በቀር ሌላ የለም ብለህ በእውነት ተናገርክ አለው። ከአንተ በቀር አላለው። ከእናንተ በቀር አላለው። ከእርሱ በቀር ነው ያለው። አየህ፣ ከእርሱ በቀር ሌላ የለም ብለህ በእውነት ተናገርክ አለው። ኢየሱስም ይህንን አይቶ ቁጥር 34 ላይ ኢየሱስም በአእምሮ እንደመለሰው አይቶ አንተ ከእግዚአብሔር መንግስት የራቅክ አይደለህም አለ። እንዴ ኢየሱስ ነው እንግዲህ ይሄንን ቴስቲሞኒ የሰጠው፣ ይሄን ምስክርነትን የሰጠው ማን ነው? ኢየሱስ ነው። በቃ አንድ ነው፣ አንድ ነን አላለው። ይሄ ሰውዬ ምንድነው የተረዳው? ኢየሱስ አምላክ እንዳለው ያ አንዱ አምላክ ደግሞ ይኸው ድሮ ሲያመልኩት የነበረው አምላክ የአባቶቻችን አምላክ የተባለው። ለዛ ነው ዮሐንስ ወንጌል ምዕራፍ 8 ቁጥር 54 ላይ ኢየሱስ ራሱ ሲናገር ምን አለ? እናንተ አምላካችን የምትሉት አባቴ ነው አላቸው። ማን ነው? እናንተ አምላካችን የምትሉት ለእኔ አባቴ ነው አላቸው። እነሱ አምላካችን ብለው የሚጠሩት የአንድ አምላክ ማን ነው? ያህዌ ነው። ያህዌ ዘዳግም 6:4 ላይ እነ ሙሴ አምላካችን ብለው የሚጠሩት ማለት ነው። ለኢየሱስ አባቴ ነው ያለው። ምን አለ? እስራኤል ሆይ ስማ ያህዌ አምላካችን አንድ ያህዌ ናቸው አይደለም ነው ነው የሚለው አንድ ነው ይሉባል። ያ አንዱን አምላክ ነው አባቴ ነው ያለው ኢየሱስ። የሱ ብቻ ደግሞ አይደለም የሁሉም አባት ነው። ቅድም እንዳየነው ሚልክያስ 2:10 ላይ ለሁላችን አንድ አባት ያለን አይደለምን? አንድ አምላክስ የፈጠረን አይደለምን? አየው፣ አንድ አባት የሁሉም አምላክ ነው። አንዱ አምላክ ራሱ የሁሉም አባትም ነው አምላክም ነው። በቃ አንዱ እሱም ማን ነው? አብ ይባላል። አንደኛ ቆሮንቶስ ምዕራፍ 8
ቁጥር 4 እና 6 እንግዲህ ስለ ጣዖት የተሰዋውን ስጋ ስለመብላት ጣዖት ሁሉ በዓለም ከንቱ እንደሆነ ተንቱ አለ ልባል ከአንዱም በቀር ከስንቱ ከአንዱም በቀር አለ ማንም አምላክ እንደሌለ እናውቃለን አለ። ይሄንን ጳውሎስ ነው የሚናገረው። በደንብ ልባል ከአንዱም በቀር ማንም አምላክ እንደሌለ እናውቃለን አለ። መቼም ብዙ አማልክትና ብዙ ጌቶች አሉ፣ ነገር ግን በሰማይም ሆነ በምድር አምላክ የተባሉ ምንም ቢኖሩ አለ ብዙ ሌሎች አምላኮች አሉ አማልክቶች እንደምታውቀው እነ በአሊም እነምን ብዙ አምላክ የተባላለ ግን አለ ለኛስ ነገር ሁሉ ከእርሱ ይሆናል እኛም ለእርሱ የሆነን አንድ አምላክ አባለን አብ ብቻውን አንዱ አምላክ። ለዛ ቁጥር 4 ላይ ምን አለ ከአንዱም በቀር ማንም አምላክ እንደሌለ እናውቃለን ማንም በቀር። ስለዚህ ይሄ ጉዳይ አስመልክቶ የጢሞቴዎስ ጻፊ ድጋሚ ጳውሎስ ምን ይላል? አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 5 ላይ እንዲህ አለ አንድ አምላክ አለና አለ። ስንት አምላክ? አንድ አምላክ አለና በአምላክና በሰው መካከል ያለው መካከለኛው ደግሞ አንድ አለ። እሱም ሰው የሆነው ክርስቶስ ኢየሱስ ነው። ስለዚህ አንድ አምላክ አለ። አንዱ አምላክና ሰው የሆነው ክርስቶስ ኢየሱስ ሁለት የተለያዩ አካላት መሆናቸውን እዚህ ጋር ተናገረ። ምክንያቱም እኔ አምላክ ነኝ እንጂ ሰው አይደለሁም ማለት። ስለዚህ ከአንዱ አምላክ ውጪ ከሆነ ኢየሱስ ትንቢተ ኢሳይያስ ላይ በኢሳይያስ በትንቢት መነጽር የተናገረው ንግግር ነበር። ትንቢተ ኢሳይያስ ምዕራፍ 49 ቁጥር 5 ላይ አሁንም አለ በእግዚአብሔር ዓይን ከብሬያለሁና አምላኬም ጉልበት ሆኖኛልና አምላኬ እያለ ይናገራል። ያኔ ያዕቆብን ወደ እርሱ እንድመልስ እስራኤልንም ወደ እርሱ እንድሰበስብ ባሪያ እሆነው ዘንድ አለ። ምን ሆነው ዘንድ? ባሪያ እሆነው ዘንድ ከማህፀን ጀምሮ የሰራኝ እግዚአብሔር እንዲህ ይላል አለ። ከማህፀን ጀምሮ የሰራኝ እግዚአብሔር አለ። ማን የሰራው? እግዚአብሔር። መስራት ማለት ምንድነው? መፍጠር ነው አይደል? ሌላ ነገር አለው? አይሰራም። እዛው ኢሳይያስ ላይ ምዕራፍ 43 ቁጥር 10 ላይ ታውቁና ታምኑብኝ ዘንድ እኔም እንደሆንኩ ታስተውሉ ዘንድ እናንተን የመረጥኩት ባሪያዬ ምስክሮቼ ናችሁ ይላል ያህዌ አለ። ከእኔ በፊት አምላክ አልተሰራም አለ፣ ከእኔም በኋላ አይሆንም። አየው፣ ከእኔ በፊት አምላክ አልተሰራም፣ ከእኔም በኋላ አይሆንም፣ አይሰራም። ታዲያ የተሰራው ኢየሱስ አምላክ ነው የምንል ከሆነ አምላክ አይሰራም፣ የሚሰራ አምላክ የለም። ራሱ ባይብሉ ተናገረ መጽሐፍ። ይሄ የሚሰራውን ሰው ደግሞ ኢየሱስ እግዚአብሔር ምን አለ? ትንቢተ ኢሳይያስ ምዕራፍ 51 ላይ የማጽናናችሁ እኔ ነኝ አለ ያህዌ ሲናገር። አንዱ አምላክ የሚሞተውን ይቅርታ በጣም ጉንፋን ይዞኛል። እሺ የሚሞተውን ሰው እንደ ሳርም የሚጠወልገውን የሰውን ልጅ ትፈራ ዘንድ አንተ ማን ነህ ይላል። የሚሞተውን ልባል ሰው እንደ ሳርም የሚጠወልገውን የሰው ልጅ ትፈራ ዘንድ አንተ ማን ነህ? ኢየሱስ ሞቷል አልሞተም? እንደ ሔዋን በሶስተኛው ቀን ከሙታን ድል አድርጎ ተነስቷል። ማን ያስነሳው? ማን ያስነሳው? እግዚአብሔር ያው ልጅ መድኃኒዓለም ነው አባቱ ነው ያስነሳው። አዎ እኛንም እሱ ነው የሚያስነሳው። የሚገርም ነገር የለም። የጊዜ መለዋወጥ እንጂ እኛንም ያስነሳናል። ገብቶሃል? ሁሉንም ያስነሳል። ኢየሱስ ሲሞትም እኮ የተነሱ ሰዎች ነበሩ፣ የሀገር ሰዎች። በጣም ብዙ ሰዎች ተነስተዋል። አልዓዛርስ አልተነሳም እንዴ? ምን ይገርማል። ያልሞተው እኮ ያስነሳው በአንዱ በአምላክ ፍቃድ። ቆይ አሁን ያነበብኩት መጽሐፉ ግን አዲስ ኪዳን ነው ብሉይ ኪዳን ነው? አዲስ ኪዳን ነው። ያሁን አዲስ ኪዳን ነው ሁሉ ኪዳን እና ስለዚህ አሁን የማጽናናችሁ እኔ ነኝ የሚለው አዲስ ኪዳን ነው፣ ብሉይ ኪዳን ነው። የማጽናናችሁ እኔ ነኝ የሚለው ብሉይ ኪዳን ላይ እኮ አላ ከዛና ከዚህ ባታተዋውጂብን ገባሽ ለመሰለሽ ቃል አሁን አዲስ ኪዳንና ብሉይ ኪዳን አንድ አይደሉም። ተረዳሽኝ አይደለም? አይ ምንም
የአምላክ ኮንሴፕት ላይ የሚለየው ነገር የለም። የአምላክ ኮንሴፕት ላይ ምንም የሚለየው ነገር የለም። የአምላክ ቤተክርስቲያን የምትይዘው በጻፍ ሳለ ተገበተ በሱ ነው። ይሄሮ ማብንቀሰቀስማ አንተም ሐዲስ የማይሆን ነገር እኮ ይላል። ያው ይሄን አይደለም የምትቀበለው። ከዚህ ውጭ አይደለም ያወራሁት። ሁሉንም ከዚህ ነው ያወራሁት። ሁሉንም እሱ አዲስ ኪዳን ነው ብሉ ኪዳን ነው። አዲስም ብሉ ሁለቱን እኮ አዲስም ብሉ የሚያዘው። ስለዚህ አሁን በአጭሩ አንዱ አምላክ አይሞትም። የሚሞት አምላክ የለም። ኧረ እቺ ድመት ደግሞ የመጣልኝን ቁርስ ልበላ ነው እንዴ? ቆይ ልስጣፋ እንዴ? ደፋርሽ ሙስሊሞች እናንተ ሙስሊሞች እኔ ብዙም አይቻለሁ። በአይኔ ኩኬልሽ ማርያምም አይቻለሁ። በአይኔ ይኸው በአይኔ ልጄን ሳይ ነው የምልሽ ብሮይ። እሺ ለምንድን ነው እኛ ጋር ቤተክርስቲያን መታችሁ ትጠመቁና ትድኑና ከዛ ነው ደረሳችሁ እምነት መለሳላችሁ? ቡዲዝም በጣም አመንክበት። ቡዲዝም ያድናል እኮ ለምን በእናንተ አላመናችሁም ነው? እኔ አላየውም ካልሽኝ እርግጠኛ ነኝ አንተ ራስህ አንቺ አይ ብሮ አንድ ጥያቄ ልጠይቅሽ። አንቺ ሙስሊም ነሽ፣ የተጠመቀ ሙስሊም ሰምተሽ ታውቂያለሽ? የተጠመቀ ሙስሊም ንገሪኝ። እሺ ብሮ አረማኒ እሺ ሰምተሽ ታውቂያለሽ? ንገሪኝ። በማርያም ሊኖር ይችላል አይኖርም ማለት ነው። አሁን አንድ ሰይጣን ያዘው ሰው ማርያም ነው። ብዙ ሰው በጣም ብዙ ሰው ስለሆነ አንድ ሰይጣን ያዘው እኮ አንድ ሰይጣን ያዘው ሰው አይኑን ይጋረደው ሰው እኮ ወይ አይኑን ይጋረደው የታመመ ሰው እናንተ ጋር ቢመጣ ወይ እናንተ ጋር መስጊድ ቢመጣ እንዴት ነው የሚድነው? ወይስ እንዴት ነው የምታድኑት ያን ሰው? ወይስ ምንድነው? እኔ ራሴ በአላህ ፍቃድ በአላህ ቁርአን እኔ ራሴ በአላህ ፍቃድ ነው የምልህ። በአላህ ፍቃድ እኔ ራሱ እምነት ካለኝ በአላህ ቁርአን አድናለሁ። ችግር የለውም። ጂና አድናለሁ። አሁንም የታመመ የለብንም አለ። እኛ ራሱ ሩቅያ የሚባል ነገር አለ። ሩቅያ ማለት እሱ ለሰዎች ላይ በመቅራት ከሰዎች ላይ አጋንንትን እናስወጣለን። ቀላል እኔ ራሴ ብዙ ጊዜ አድርጌያለሁ። እኔ ራሴ አሁን እኔ የማወራው ስለ አምላክ ማንነትና ምንነት አንተ የምታወራው አይደለም ተአምር መስፈርታውን። እሺ አሁን ቡዲዝም እምነት ጋር ሄደ እሺ ከሞቱላ ሲያስነሱ በአይን ብታይ እንዴት ልትሆን ነው? እኔ እንጃ። እኔ ከሞት ሰው ሲያስነሳ እሺ ጴንጤ ጋር ብትሄድ እሺ የለም ድራማ ነው እያየን ያለ ነው። ድራማ ነው። ምንተ ማርያም የምር ነው። ማርያም ብዙ ነገር እየወጣ ስለሆነ እየወጣ እኔ ግን ማይኮይ አምላ ባጭሩ ማለት ነው። ባጭሩ አሁን እምነት እኮ ቢዝነስ እኮ ነው። ሰይጣን በሰይጣንም ይወጣል። እሺ ሰዎች ሰይጣንን በሰይጣን አዳምጠኝ። በሳይንስም ይወጣል እያልኩሽ እኮ ነው። ሰይጣን በሳይንስም ይወጣል። ማርያም ብዙ ነገር አለ። በጥቁር አዝሙድም ለተወጣ አዳምጠኝ። ጀስት እሱን አቀመኝ። አሁን እኔ ለምሳሌ አይኑ የታወረ ሰው የበራለት አለ ለምሳሌ። እሺ አሁን ምንድነው አድርገህ የምትለኝ? እኔ እኮ አሁን በአጭሩ እምነትህን በዚህ ላይ ነው የምመሰረተው። ለምን ቡዲዝም አልሆንክም? እሺ ለምን ታዲያ አሁን በህይወት ታዲያ ያለህ ፈጣሪ ምድር ላይ ሆነ አይነን ካላበራልህ ምን ጥቅም? እኔ አሁን ልንገርሽ ብሮዬ፣ እኔ እንደዚህ ብዬ ከእናንተ ቁራሌ እንደዚህ ቃላቶች ባወጣ ምንም እውቀት እንዳትቀየምኝ። አሁን በምናገረው ነገር እንዳትቀየምኝ። ካላስከብር ስለማይደበቅ ግን ለጨዋታ ያክል ያው ተችል አደረገሽ ነውና እሺ ያብቅሉልህና ለምን አልቃሽ? እሺ የኔ ነች የተሸረፈችዋን አያታ እቺን የተሸረፈችዋን አሬ ብሮ በእግዚአብሔር አረ ተው አትደበር። አረ ዘማሬ አየ አሬ ብሮ እሺ ሂድና ያብቅሉልሽ። በቃ የዛኔ ለመነሽ ተአምር አያሳምንህም። አንተ ተአምር አያሳምንህም ማለት ያብቅሉልህና ለመነሽ በቃ ታምነኛለህ። ይሄ እኮ ተጠርጽቆ ተራ ነገር ነው። እስቲ ያብቅሉልህ ለመነ በቃ
እና በሳይንስ ሰራ ምን ሊታረ እንደዛ ከሆነ አይን አይሰራም። አይን አይሰራም። ያው ነው። አይንም ጥርስም አፍንጫም ጉሮሮም ጎድንም ያው ነው። ምንም ልዩነት የለውም። ባይዘው ጎድን እንብላ እሺ ብሮዬ፣ አንድ ቦታ እኔ መስጊድ መሄድ ፈልጌ ነው። አይ አቁሚ፣ መስጊድ መሄድ ፈልጌ ነውና እኔ እስቲ መሄድ ፈልጌ ነውና በቃ አሪፍ ገዳም ታምራዊ ገዳም አልኩ፣ ይቅርታ ታምራዊ መስጊድ የምትይው መስጊድ አለ። ሄጄ እኔ ራሴ ማደስበት ብዙ ሰው ሲድን ማይበት ብዙ ነገሮች ማይበት በቃ ውስጥ የሚታደስበት ብዙ ሰዎች ድነው ሲዘሉ በቃ ሲያለቅሱ በእንባ ሲደሰቱ ማይበት መስጊድ አለ። ብዙ ሰዎች በቃ ቁም ነገር ነው ማለት ነው። በመጀመሪያ ደረጃ መካ ብላኛለች። አመሰግናለሁ። መካ ብላኛለች። መካ ብቻ አይደለም፣ ቆይ እንደዛ አይደለም። እኛ መስጂዶቻችን ሁሉ የአላህ ቤቶች ናቸው። መስጂዶቻችን ሰላምን ታገኛለህ። ልንገርህ፣ እውነቱ እምነት ላይ ነው። እዚህ ጋር ነው ዋናው ጉዳይ። እዚህ አየህ፣ ልብህ ላይ ነው ትልቁ ስራ ያለው አንተ ምናምን ጋር መሄድ አይጠበቅበትም። እንትና ሼህ ጋር ምናምን አንተ ልብህ ይመን በሽታው ላይ ይለቃል። ወላሂ ነው የምልህ። ዋናው ተዋጽ በቃ ምን አስኬደኝ ነው ይዟል። ለምን ሄዳለሁ እኔ? ለኔስ የለኝም እንዴ? እኔ ፈጣሪ እኔ የፈጠረኝ እሱን አልፈጠረውም እንዴ? ገብቶሃል? እንዳንቺ ደግሞ እምነቱ የሌላቸው ሰዎች አሉ። ልባቸውን በብርሃን ተፈኩላ። በቃ እሱ የሱ ችግር ነው። የሱ ችግር ነው። ችግሩ የራሱ ነው። የልቡ ችግር ነው። እምነታችን እንደ ኮንፊደንሳችን ይለያያል። ገብቶሃል? ያ ኮንፊደንስ ካለ አምላክ ሁሉን ማድረግ ይችላል ብለህ የምትተማመን ከሆነ ግን መቻሉ ብቻ ሳይሆን እሱንም የምትፈራ መሆን አለብህ። መጀመሪያ ሴት ቀና ብለህ የምታይ መሆን የለብህም። ገብቶሃል? ቼክ ምናምን እያረክ እንደዚህ ምናምን አይሆንም እሱ ገብቶሃል? ምናምን አይቻልም። እሱ ከሆነ አታስበው። አላህን በትክክል ከሰው ጋር ስትሆንም ብቻህን ቤት ውስጥም ስትቀመጥ መፍራት አለብህ። ምንም አይነት ነገር ውስጥ መግባት የለብህም። ገብቶሃል? እንደዚህ አይነት ሰው ከሆንክ እሱ እራሱ ነው ምን አለ ነብያችን እኔ አለ አላህ ባሪያዎቼ በተለይ እሱን በማምለክ ላይና ይሄ ሱናዊ ተግባራት ላይ ትኩረት የሚያደርጉ እስከምወዳቸው አለ እወዳቸዋለሁ። እነዚህን የወደድኳቸው እንደሆነ ደግሞ አለ የወደድኳቸው እንደሆነ እኔ የሚሰሙበት ጆሮ ሆናቸዋለሁ፣ የሚያዩበት አይን ሆናቸዋለሁ፣ የሚዳስሱበት እጆቻቸው ሆናቸዋለሁ፣ የሚሄዱበት እግሮቻቸው ሆናቸዋለሁ፣ ሐታ ከጠየቁኝ እሰጣቸዋለሁ አለ። ማንም ጋር ሄደህ ብርህን ማባከን ሁሉ አይጠበቅብህም። እኔ አሁን ብቸገር የሰው ልጅ ነኝና ማይቆይ ልፈተን እችላለሁ። ኢዮብም ተፈትኗል እንደምታውቀው፣ ነቢያት ሁሉ ተፈትነዋል። ኢየሱስ ራሱ ተፈትኗል እንደምታውቀው በሰይጣን። እኔም ልፈተን እችላለሁ። ትፈተን ግን ጽናትህ ነው ዋናው። ጽናትህ ካለህ ጽናትህ ያወጣል፣ ነጃ ያወጣል። ለዛ ነው ሰብር የሚባለው ይሄ ትዕግስት የሚባለው ነገር ትልቁ ቦታ ይሸፍናል በእስልምና። ትዕግስት ማለት ይሄ ራስ ጭንቅላት የምታየው ለሰውነት ትልቁ ሚና እንደሆነው ሁሉ ትዕግስት አንድ ጥያቄ ልጠይቅሽ። ከሙስሊም ፊልም ላይ ካየሁት ነው፣ ችግር የለውም አይደለ? ስለዚህ ከቁርአን ላይ የጠቀሰው ጥቅስ ስለሆነ ነው። ይቅርታ። ሙስሊም ፊልም የሚባል ነገር የለም። በመጀመሪያ ደረጃ ኦስማን ቤ አይ የፊልም እንደ እስልምና የእስልምና ፊልም የድሮ እስልምና ፊልም የለም። ኦስማን ቤ አይ ልልሽ የፈለኩት ኦስማን ቤ የሙስሊሞች ፊልም ነው ልልሽ ፈልጌ ነው። እና ስለ ቁርአን ሙስሊም ማቀው ላሳየ አንድ ጊዜ። በጣም ይቅርታ። ከዚህ ውጪ እና ከሐዲስ ከመጽሐፍት ውጪ ምንም የማውቀው ነገር የለም። እነዚህ ናቸው። እንደዛ አይደለም
ብራዘር እንደዛ አይደለም። ኦስማን አይደለም ኦስማን ቤ ፊልሙን ታውቀዋለህ? ኦስማን ቤ ሰምተህ ታውቃለህ? ወላሂ አላውቀውም። ወላሂ ኦስማን የቱርክ ፊልም ነው። ኤርቱጉል ጋዚ ምናምን ኤርቱጉል ጋዚ ወላሂ ገብርኤልን እሺ አሁን ኦስማን ችግር የለውም። ኦስማን ቤ ላይ የቱርኮች ፊልም ነውና የሙስሊሞች ታሪክ ነው ፊልሙ። ሼሆች ሼህ ደባል የሚባሉ አሉ ዛሬ ሼኪ ናቸው ማለት ነው። እና እያስተማሯቸው ምን ይሏቸዋል መሰለሽ? ቁም ነገር ማርያምን ነው የምልሽ። ማርያም በቁም ነገር ነው የነገርኩሽ። ሰላም በሳቸው ላይና ነብያችን ሰለላሁ ዐለይሂ ወሰለም ምን አሉ አለ አንድ ሙስሊም ካንተ ሊርቅ ከፈለገ ወይ ካንተ ሊርቅ ካንተ እምነት ካንተ ቦታ ሊወስን ሊርቅ ከፈለገ ተከታተልና መንገዱን አሳየው ይላሉ። ተከታተለ መንገዱን አሳየው። እምቢ ካለ ወይም ደግሞ አሸኝ በቃ ከራሴ ፍላጎት ይወጣሉ ብሎ ከአረመኔዎች ጋር ወይም ከክርስቲያኖች ጋር በዛ ሰዓት ሮማኖች ነበሩ ከአረመኔዎች ጋር ለመቀላቀል ካሰበ ግደለው ይላል። ግደለው ይላል እና እስከ አንቀጹ ጠርቶ ነው ገብርኤልን ፊልሙን ልከፍትልሽ ይችላሉ። ቲቪ ላይ አለ ፊልሙን ልከፍትልሽ ይችላል። አይ ብዙ ሰውም ሲለኝ እስልምና ከእስልምና ከወጣችሁ በኋላ እንደዚህ እኔ አላምንም። እኔ እኮ አላምንም እንዳንቺ እኮ እኔ ሙስሊም አይደለም ግን ይላል። እንድታስረጅኝ እኮ ነው ብሮይ፣ ለሌሎች ጓደኞችም እንድነግራቸው ነው። ብዙ ሰው ሲከራከር ስለሰማሁ ነው። በመጀመሪያ ደረጃ በደብል ስታንዳርድ ልመልስልህ ቢኖር እንኳን እንደዛ የሚል ምን አሉ ነብያችን ሰለላሁ ዐለይሂ ወሰለም አንድ ሰው በሶስት ነገር ካልሆነ ደሙ ሐራም ነው አሉ። የእሱን ደም ማፍሰስ ክልክል ነው ከሶስት ነገር ውጭ። እሱም ምንድነው? የመጀመሪያ አሰይቡ ዛኒ አግብቶ ሚስት እያለችው ዝሙትን የሰራ ሰው ተወግሮ ይገደላል። ይሄ የብሉይ ኪዳንም ህግ ነው፣ የሙሴ ህግ ነው። ሁለተኛ النفس بالنفس የሰውን ነፍስ ያጠፋ ነፍሱ ይጠፋል። ተግባባ? ምህረት የለም። ነፍስ ያጠፋ ነፍሱ ይጠፋል። ሶስተኛ التارك لدينه المفارق للجماعة ሃይማኖቱን የተወ ሰው ሆኖ المفارق للجماعة ጀማዓን የሚበትን ከሆነ ጀማዓን የሚበትን ከሆነ ውስጥ ለውስጥ ስራ የሚሰራ ሚስጥርን እያባከነ መጥቶ ብዙ ነገሮችን የሀገርን ጉዳይ በነገራችን ላይ እስልምና የሀገርን ጉዳይ ሉዓላዊ ሀገር ነች። በሸሪዓ የምትተዳደር ሀገር ነች። ያቺን ሀገር የራሷ የሆነ የጦርነት ስትራቴጂ ሊኖራት ይችላል። ብዙ ነገሮች ሊኖሩ ይችላሉ። እነዚህን መጥቶ ብዙ ስትራቴጂ ሊያበላሽ የሚሞክር ካለ አዎ ይገደላል። ጀማዓን የሚበትን ከሆነ አዎ ይገደላል። ተግባባ? እሺ አይበትን ይባልሽ ተው። አሁን ሐዲሱ እንዲህ ነው የሚለው። አይበትንሽ ሃይማኖቱን የተወሰው ግደሉ ይላል አይደል? እሺ ይሄ ነገር እናንተ ላይ ነው ወይ እኛ ጋር? ኧረ የለም እንደዚህ። እሺ ላሳይህ። እስቲ ያሳየኝ። እኔ አላውቅም። እስቲ ያሳየኝ። አባቴ ዛሬ ብዙ ነገር ነው ያስተማርሽኝ ብሮዬ። ቃሎት ያሰማልን ብለን። ኧረ በለው። እሺ ወይኔ ስልኬ ቁርሴን ቆይ አንዴ ልሸፍነው። በእኛ ግን አለ እንደዚህ ሌላ መጽሐፍ ከሳጥን ውስጥ ነው የወጣው። ቁርስ ስሪ። ተነሽ አንቺ ማርያም ቁርስ እንብላ። ተነሽ ማርያም ዲሪ አራት አዝግ መጽሐፍ ነው። ኦኬ ታባረ መጣ። ኦኬ ወራይት ትላለህ። እሺ እስቲ ያው ለምሳሌ ያው በፋይል ደረጃ ያስኳቸውን ላውጣልህና እሺ ዙማውት ዙሚን እያደረኩ ነው ማሳየው ዛሬ ማለት ፉካሪ ኢየሱስን አንበሽ ብታነብልን ደስ ይለኝ ነበር። እዚህ ጋር አንድም አፍታ ፉካሪ ኢየሱስ። ኧረ ማን ቆይ እንጂ
አይ ማይኮ ለቤተሰቦችም እንዲሰሙት ወይኔ ጦርነት ይዞ ምናምን ጋሻ ይዞ ምናምን እየገሰገሰ ይታያል። ይሄን ነው በቃ ሰው አንግል በቃ መጀመሪያ እስልምና ይኩኑ አምላክ እናወራ እንደ ብራዘር ላስረዳ ይኩኑ አምላክ ታውቂዋለሽ? ኧረ ቆይ ማኔ ኧረ ቆይ ብራዘር ኧረ ተው ኧረ ቆይ አንዴ ላስረዳ። ምን ይላል መሰለህ አሁን አላህ ለምን ተጋደሏቸው እንዳለ ተጋደሏቸውና እንትን ማለት ይላል። እንግዲህ አማርኛውን ላስነብብ በቃ ይኸውልህ ምዕራፍ 22 ሱረቱል ሐጅ ያዘው። እሺ ምዕራፍ 22 ሱረቱል ሐጅ ቁጥር 38 ጀምረን እናነባለን። እሺ ይኸው አማርኛውን እናንብበው። አላህ እነዚያ ካመኑት ላይ ይከላከልላቸዋል አለ። ከዛ አላህ ከዳተኛን ውለታ ቢስን ሁሉ አይወድም ማለት ምንድነው? ውለታ ቢስነታቸው ልንመጣ ነው። ቁጥር 39 ለነዚያም ማለት ሙስሊሞች ማለት ነው። እሺ ለሚገደሉት ምዕመናን እነርሱ የተበደሉ በመሆናቸው መጋደል ተፈቀደላቸዋል። የተበደሉ በመሆናቸው እነግራለሁ ታሪኩን። አላህም እነርሱን በመርዳት ላይ በእርግጥ ቻይ ነው አለ። ቀጠለ። ለምንድን ነው የሚገደሉት? ለነዚያም አለ ጌታችን አላህ ነው ከማለታቸው በስተቀር ያለ አግባብ ከሀገራቸው የተባረሩ ለሆኑት የተፈቀደ ነው። ምንድነው የተፈቀደው? ጦርነት። የት ነበር ያሳደዷቸው? የት ድረስ አሳደዷቸው ነበር? ማይኮይ ኢትዮጵያ ድረስ አላሳደዷቸውም እንዴ? አዎ፣ እስከዛ ድረስ መጋደል አልተፈቀደም። እየተሰደዱ እየገደሏቸው እያጠፏቸው ያን ሁሉ ነገር እያደረጓቸው ነብያችን ሰለላሁ ዐለይሂ ወሰለም ስማቸው ከዛ በፊት ማን እንደነበር ታውቃለህ? ሙሐመድ አሚን፣ ታማኙ ሙሐመድ፣ እውነተኛው መሐመድ እየተባሉ ነበር የሚታወቁት ሰለላሁ ዐለይሂ ወሰለም። ግን የሆነ ሰዓት ላይ አላህ ግልጠተ መለኮቱን ሲነግራቸው መልአኩ ጅብሪል መጥቶ አንብብ ባላቸው ጊዜ ምን ሆነ ነገሩ መሰለ? ጠሯቸው ህዝቡን እንዳለ ማለት ነው። የሆነ ኮረብታ ላይ ጠሯቸው። እዛ በኋላ ምን አላቸው መሰለ? ህዝቦቹ እናንተ ህዝቦቼ ሆይ እኔ ከዚህ ተራራ ጀርባ እናንተን ሊወጋ የሚመጣ ጦር አለ ብዬ ብነግራችሁ ታምኑኛላችሁ አሏቸው። የእምነታቸውን ጥግ ሊነግሯቸው ነው። አንተ ሙሐመድ ሆይ ሰለላሁ ዐለይሂ ወሰለም በአንተ ላይ እኮ አንድም ቀን ውሸት አስተውለን አናውቅም፣ አንድ ቀንም አግኝተንብህ አናውቅም አሉ። እንዴት አናምንም? አዎ እናምናሃለን ሲሏቸው እንግዲያውስ እኔ ከጌታዬ ላይ የተላኩኝ መልእክተኛ ነኝ ብለው ማስጠንቀቅ ጀመሩ። የዛን ጊዜ ይኸውልህ እነዚያ ጌታችን አላህ ነው በማለታቸው ምክንያት ከሀገራቸው የተባረሩት አለ። አየው ከሀገራቸው የተባረሩ ለሆኑት አለ። ይሄን በማድረጋቸው ምክንያት መጀመሪያ ተከልከል፣ ይሄን ንግግርን አቁም ተባሉ። እኔ አናቆም ነብያችን እኔ አላቆም እንዴ፣ ምክንያቱም የተላኩበት ምክንያት ይሄ ነው ራሱ። ከዛ በኋላ ይሄን ሳይር በቃ ደካሞቹን ምኖቹን እየገደሉ በቃ መጨረሻ ነብያችን ሰለላሁ ዐለይሂ ወሰለም ሂዱ እዛ ሀበሻ ሰዎች የማይበደሉበት ንጉስ አለ ሂዱ እዛ ብለው ወደ ነጃሺ መለሷቸው ማለት ነው። አመጧቸው ወደዚህ ተላኩ። ብዙ ሰሃቦች ናቸው እዚህ ነበሩ መጥተው የኖሩትም እዚህ ድረስ መጡላቸው። የሚገርመው እዚህ ድረስ መጥተው የሀበሻው ንጉስ ግን የማርያምንና የኢየሱስን ታሪክ ስለሚያውቅ እምነታችሁን ንገሩኝ ብሎ በእኛና በእናንተ መካከል የዚችን መስመሪያ ልዩነት የለም በማለት ምን አለ? ራሱም አመነ ከአማኞችም ሆነ። ከዛ በኋላ ምን ሆነ? አልሰጣችሁም ማለት ያ ሳይበቃቸው መዲና ድረስ አሳደዷቸው። መዲና ድረስ ሲሰደዱ መዲና ድረስም ተከትለዋቸው መጡ ሊወጋቸው። የዛን ጊዜ ነው አላህ ለነዛ ለተበደሉት ለሚገደሉት ምእመናን እነሱ የተበደሉ በመሆናቸው መጋደል ተፈቀደ። እነሱ ተፈቀደ። አዎ እንዴት አይፈቀድም? ሾፍና ደግሞ ለምሳሌ እግዚአብሔር መጽሐፈ ሳሙኤል ምዕራፍ 15 ቁጥር 3 ላይ እግዚአብሔር ነው የሚናገረው። ሳሙኤልን ሳኦልን አለው በእስራኤል ንጉስ
እንድትሆን በእስራኤል ላይ ንጉስ እንድትሆን ቀባ ዘንድ እግዚአብሔር ላከኝ አለ። ማን የላከው? እግዚአብሔር። አሁንም የእግዚአብሔርን ድምፅ ስማ። የሚናገረው እግዚአብሔር ነው። ከዚህ በኋላ የሰራዊት ጌታ እግዚአብሔር እንዲህ ይላል፣ እስራኤል ከግብፅ በወጣ ጊዜ አማሌቅ በመንገድ ላይ እየተቃወመ ያደረገበትን እበቀላለሁ። የ400 ዓመት ልዩነት። ከ400 ዓመት በፊት አማሌቅ የሰራው ጥፋት ነበረ። ያንን ጥፋት እግዚአብሔር በልጅ ልጆቹ ላይ ሊበቀል ነው። ሲጀመር ምን አጠፉ? የልጅ ልጆቹ ያጠፉት እነዛ ነበሩ። ለምን አልተቀጡ? አሁን ምን እንደሚያደርግ ተመልከት። አሁንም ሄዳ አማሌቅን ምታ፣ ያላቸውንም ሁሉ ፈጽመህ አጥፋ። የልጅ ልጆቹን አትማራቸው፣ ወንዱንና ሴቱን፣ ብላቴናውንና ሕፃኑን፣ በሬውንና በጉን፣ ግመሉንና አህያውን ምን አድርጋለ? ግደል። እግዚአብሔር በእርግጥ እንደዚህ አይነት ሕፃናትን ያስገድላል ብለህ ታምናለህ? ሕፃናትን፣ ብላቴናውን፣ ሴቱን፣ ወንዱን ያስጨፈጭፋል ብለህ ታምናለህ? ገብቶሃል? ከባድ ነው። ሌላ ደግሞ ላሳየህ። እኔ ለመጠቻው ለአንተ መጽሐፍ ቅዱስ ልስትጠቅሱም ከስልኩ ላይ ባይሆን እኔ መጽሐፍ ቅዱስ ያው ኖርማል ነው። እሺ እኔ ጥቅሱን ልስተ አንተ ጋር ያለው መጽሐፍ ያዘው ጥቅሱ። እሺ ችግር የለውም። ቁጥር ከ6 ጀምሮ የእናትህ ልጅ ወይም ወንድምህ ወይም ወንድ ልጅህ ወይም ሴት ልጅህ ወይም በብብትህ ያለች ሚስት ወይም እንደ ነፍስ ያለ ወዳጅ በስውር ና ሄደን ከምድር ዳር ጀምሮ እስከ ምድር ዳር ድረስ ወደ አንተ የቀረቡት ከአንተም የራቁትን አንተን ከበው ያሉ አህዛብ ከሚያመልኳቸው አማልክት አንተም አባቶችም የማታውቁ ዓይንህም አይራራለት አትማረውም አትሸሽገውም ማለት። ነገር ግን ፈጽመህ ምን አድርገው? ግደለው። ፈጽመህ ግደለው። እርሱን ለመግደል በፊት ያንተ እጅ ከዚያም በኋላ የሕዝቡ ሁሉ እጅ በላዩ ትሆናለህ። ከግብፅ ምድር ባርነት ቤት ካወጣ ከአምላክህ ከእግዚአብሔር ሊያርቅህ ወስዷልና ወዷልና እስኪሞት ድረስ በድንጋይ ውገረው። በድንጋይ እስከሚሞት ድረስ በንግግር ደረጃ ማለት ይሄንን በመናገሩ ብቻ ምክንያት ሌላም ልጨምርልህ። ሌላ ለምሳሌ መጽሐፈ ነገሥት ምዕራፍ 8 ላይ እግዚአብሔር ሲናገር ለአዛዜል ምን አለው? ሕፃናቶቻቸውንም ትፈጠፍጣለህ፣ እርጉዞቻቸውንም ይኸው መዝሙረ ዳዊት ምዕራፍ 137 ቁጥር 9 ላይ ሕፃናቶችሽን ይዞ በአለት ላይ የሚፈጠፍጣቸው የተመሰገነ ይሁን አለ። ሕፃናቶችሽን ይዞ በአለት ላይ የሚፈጠፍጣቸው የተመሰገነ ይሁን። ትንቢተ ሆሴዕ። እኔ በእውነት በጣም ነው ብዙ ነገሮች ላሳይ እችላለሁ። ይቅር በቃ። ያው ስንት ላይ መዝሙረ ዳዊት የሚለው ቁጥር 6 ነው ያልሽ? ምዕራፍ 137 ምናልባት ቆይ ላውጣልህ እዚህ ላይ ላውጣልህ። እና መገደል ከሆነ ባይብል ላይ ይብሳል። በነገራችን ላይ አሁን ቁም ነገሩ መገዳደል አይደለም። ማይኮይ ይሄ አይደለም ቁም ነገሩ አምላክ የሚመለከው ማን ነው? በቃ ይሄ እዚህ ጋር ትኩረት አድርግ። በቃ እኔ ልንገርህ፣ ትልቁ ትኩረት መሆን ያለበት አንተ የምታመልከው አምላክ ማን ነው? ሰውን ነው የምታመልከው? እንዳንተ ጾታ ያለውን ነው? እንዳንተ የሚበላ የሚጠጣን ነው? ኢየሱስ ልጅ ያሪድ ድሬዱ እንድታቂቻል ልጅ ያሪድ ምን እንዳለ ታውቂያለሽ? እምነት የለውም እና ምንድነው የምታመልከው ተባለ። እኔ ሙስሊምም ቤተሰቦቼ ሙስሊም ናቸው ክርስቲያንም ናቸው አለ። እኔ ግን በሁለቱም መሀል አይደለሁም አለ። በቃ አንድ የፈጠረን አምላክ አለ ብዬ ግን አመልካለሁ አለ። ምን ትያለሽ? አሁን አንድ አምላክ አለ ብቻ። አሁን ይሄ ትክክለኛውን አምላክ እያመለከ ነው ወይስ እሱ ይሻላል? ወንድ ልጅ ከማምለክ አንዱን አምላክ በብቸኝነት ማምለክ ይሻላል። ግን ይሻላል የሚባል ነገር የለም። ብሉይ ኪዳን ላይ
ይኸው ባጭሩ አምላክ ነቢያቶችን በአጠቃላይ ልኳል። ኢየሱስም ነብይ ነው። ታውቃለህ ባይብል ላይ ነብይ እንደሆነ ኢየሱስ። አዎ ኢየሱስ ስለራሱ ሲናገር እኔ ነብይ ነኝ ብሏል። እኔ ሰው ነኝ ብሏል። እኔ መልእክተኛ ነኝ ብሏል። እኔ ባሪያ ነኝም ብሏል። ገብቷል። እኔ አምላክ ነኝ እኔን አምልኩኝ ያለበት ግን አንድ ቦታ የለም። ማይኮዬ አንድ ቦታ የለም እኔን አምልኩኝ ያለበት። እንዴት ነው አንተ ስታስበው ማይኮ ስታስበው ኢየሱስ እኔን አምልኩኝ ባላለበት ሁኔታ እኔ ባላመልከው የመጨረሻው ዕለት ይጠይቀኛል? አልነገረኝማ። ለምን ካልነገረኝ እንዴት አመልከዋለሁ? እንዴ መቼ አዘዘኝ? አምልከኝ ሳይለኝ እንዴት አመልከዋለሁ? አምልከኝ ብሎ የተናገረው ያህዌ ብቻ ነው። አምልከኝ ብሎ የተናገረው አንዱ አምላክ የሁሉ ፈጣሪ የሆነው እሱ ብቻ ነበር። ያላለኝን እንዴት አመልካለሁ? በዛ ላይ የፈለገ ቢሆን እንደኔ የሚበላ የሚጠጣ ሽንት ቤት የሚሄድ እንዴ ጡት የሚጠባ የሚሞት የሚል አካል እንዴት አድርጌ አምላክ አድርጌ ይዘዋለሁ? እንዴት አድርጌ ይዘዋለሁ? ይሄን እንዴት አድርጌ አምላክ አድርጌ ይዘዋለሁ? አምላክ እኔ ሰው አይደለሁም፣ በቃ ሰው አታምልኩ አለ። ለተቀረጸ ምስል አትስገዱ አለ። ገብቶሃል? በጣም ለብዙ ነገር እኔ በቃ በጭራሽ ከኔ ውጭ አምላክ አይኖርም። እንዳውም እሱን ጥቅስ ልስጥ። በጣም የሚገርም ሁኔታ ከኔ ውጪ አንድንም አምላክ እንዳታመልኩ ነው። ያው ያህዌ ነው የሚናገረው። ልባል ከማህፀን የሰራህ አለ። የሰራው ኢየሱስን ብቻ አይደለም። ልባል ሁሉንም የሰራው የሚቤዥህ እግዚአብሔር እንዲህ ይላል። አብ ነው ሁሉን የፈጠርኩ አለ። ሁሉን ሰማያትን ለብቻ ከእኔ ጋር ማን ነበር አለ። ማንም ነው መልሱ። ያዘልኝ። አንድ ሁለተኛ ምዕራፍ 45 ላይ ሲናገር እኔ እግዚአብሔር ነኝ። አብ ነው የሚናገረው። አሁን ከእኔ ሌላ ማንም የለም አለ። ከእኔም በቀር አምላክ የለም። ከእኔ በቀር አምላክ የለም አለ። እሺ ይሄኛው ቁርአን ላይ አላህ እኔ አምላክ ነኝ። በዛ ላይ ደግሞ ስላሴን ያስተማረ ቢያንስ አንድ ነብይ እንኳን አይኖርም። አይቆም አንድ ነብይ። እሺ አንድ ነብይ እንዴት ይጠፋልሽ? ቢያንስ አንድ ሁሉም ያመለኩት አንድ አምላክ ብቻ ነው። የአንዱ አምላክ የማይሞት እንደሆነ ነው ያስተማሩ። የአንዱ አምላክ ማንም እንደማያየው የተናገሩት። ኢቭን እዛው እንትን ላይ ራሱ ማለት ነው እዛው አዲስ ኪዳን ላይ ራሱ ብትመጣ አንዱ አምላክ አብን ያየ አንድም የለም ማለት ማንም አምላክን የሚያይ ማንም የለም። ያ አንዱ አምላክ መታየት የሚችል አይደለም። በአቅማችን ልናየው የምንችለው አይደለም። ራሱን በዚህ ልክ አዋርዶ የሚመጣም አይደለም። አምላክ ክብሩን ለማንም አይሰጥም። አምላክ ክቡር ነው። ገብቶሃል አይደል? ያ ክቡር አምላክ ነው። እውነት ይቅርታ አድርጉልኝ ይሄንን ነገር ስናገር፣ ምክንያቱም ኢየሱስ ስለተናገረ እየበላና እየጠጣ መጣ አለ። ጥያቄ እየበላና እየጠጣ የመጣው አንዱ አምላክ ትልቁ አንጀት አለው አይደለ? እንግዲህ ይቅርታ አንዱ አምላክ አይደለም፣ ይቅርታ እሱ ትልቁ ጨጓራ ምንድነው ስራው? እስቲ ንገረኝ ማይኮ፣ እስቲ ንገረኝ። በትንሹ ማከበል መፍተት እነም ለትንሹ ማከበል። አረ ማይኮ እሺ ትልቁ አንጀት እና ምን ለትንሹ ፈይቶ ለትንሹ ካካ መሸከም ነው ትልቁ አንጀት ስራው። ይብሩ ትልቁ አንጀት ስራው ካካ መሸከም ነው። እኔ ጥያቄ አምላክ ካካ ተሸክሞ ይዞር ነበር? ይሄ ለሱ ክብር ነው? ክብር ነው ለሱ? ወላሂ ስድብ ነው ለሱ። እኔ ወላሂ ይቅርታ አድርጉልኝ፣ አንዱ አምላክን እንደዚህ ማድረግ ለኔ ስድብ ነው። ካካ ተሸክሞ አንዱ አምላክ አይዞርም። ሁለተኛ አንዱ አምላክ ይበላል ማለት በራሱ ፍጡር ነው አይደለም? ምግብ እኮ ፍጡር ነው። የተጠበሰ አሳ ይበላ ነበር። ፍጡር ሲመገብ በፍጡር ነው እየተገነባ የሚሄደው። ፍጡርን አመልካለሁ እኔ የተጠበሰ አሳ ኤሌመንት አመልካለሁ ከሱ ጋር። እንዴት አድርጌ ነው የሰው ልጅ ማመልከው? የሰው ልጅ ውስጥ እኮ ብዙ ጀርሞች አሉ፣ ብዙ ማይክሮ ኦርጋኒዝምስ አሉ ውስጣችን።
እነዛን አንድ ላይ አመልካለሁ? ኖ። አይ ይብሮ አንቺም እኮ እንደምትይኝ በምድራችን ላይም ስንት ነብዮች እያሉ እኮ በዛ ጋር የሚበሉት የሚጠጡት እኮ ነብይ ናቸው። ስንት አይነት ነገር ማድረግ ይችላል። ሰው ናቸው። ውሃ እኮ ነብዩ መሐመድ አሁን ከእጃቸው ላይ ውሃ ያፈስ ነበር ብለኸኛል። ከእጃቸው ላይ እንትን ያደርጉ ነበር ብለኸኛል። ግን ይበላሉ፣ ይጠጣሉ። ውሃ ሰው ናቸው እኮ ነው የምልህ። ሰው ናቸው። ፈጣሪ ኢየሱስ ክርስቶስ ወደ ምድር ሲመለስ በሰውኛ ነው የተመለሰው እንጂ በአምላክ ወይ እንደ አብ አይደለም። ሰው ሆኖ ነው የተወለደው። ከድንግል ማርያም በሰው ልጅ ነው ተወልዶ የመጣው እኮ። ሰው ሆኖ አምላክ ተወለደ የሚል እኮ የለም ነው እኮ የምልህ። አምላክም ሰውም የሆነ ተወለደ የሚል የለም እኮ ነው የምልህ ባይብል ላይ። ይሄ እኮ አስተምሮ ነው። ሰዎች ናቸው እንዲህ የሚያስተምሯችሁ። መጽሐፉ ላይ እዚህ መጽሐፍ ላይ አታገኝም። አንድ ቦታ የለም። አንድ ቦታ ነው የምልህ እንዳልገለብጥም አንድም ቦታ ገብርኤል መጥቶ እመቤታችን ቅድስት ድንግል ማርያም መጥቶ ያዋራታል አይደለ? መጥቶ ያዋራታል። ምን ይላታል? ከምንድን ነው ትወልጃለሽ፣ ወንድ ልጅም ትወልጃለሽ፣ ስሙን አማኑኤል ትይዋለሽ አላት። እንዴትስ ይሆንልኛል አለች። ምንድን ነው የተወለደው? መንፈስ ቅዱስ ያድርብሻል አላት። መንፈስ ቅዱስማ የእግዚአብሔር መንፈስ ፈጠረኝ እያለ ኢዮብም ይናገራል። የእግዚአብሔር መንፈስ ይፈጥራል። እግዚአብሔር በመንፈሱ ይፈጥራል። በተመሳሳይ ኢየሱስንም በመንፈሱ ፈጥሮታል፣ በንግግሩ ፈጥሮታል። ምንም ሌላ ነገር። አሁን ግን ምንድነው መሰለህ ያለ ወንድ ሩካቤ ነው የተወለደው። ያለ ወንድ እሱ ራሱ ሊወጣ እንዴት? አንዴ እሺ፣ ያለ ወንድ ያለ ሴት ማንም ፈጠረ? እግዚአብሔር ያለ ወንድና ያለ ሴት ማንም ፈጠረ? አንድ እንያዝ። ያው ልጁን ኢየሱስ ክርስቶስን ፈጠረ። አረ ቆይ አዳምን ያለ ወንድ ያለ ሴት ፈጠረዋል። የሁላችንም አባት አዳም ወልሰሽ ያለ ሴት ከወንድ ብቻ የፈጠራትስ ማን ነው? ያለ ሴት ሔዋን። ጥሩ። ከሴትና ከወንድ የአዳም ተቃራኒ ማን ተፈጠረ? የአዳም ተቃራኒ እኔና አንተ አይደል? የአዳም ተቃራኒ የቀረው የሔዋን ተቃራኒ ማን ነው? ሔዋን ያለ ሴት ከወንድ ብቻ ተፈጠረች። የሔዋን ተቃራኒ ደግሞ አንድ ቀረ። እሱም ኢየሱስ ነው። ኢየሱስ ያለ ወንድ ከሴት ብቻ ተፈጠረ። ሔዋን ደግሞ ያለ ሴት ከወንድ ብቻ ተፈጠረች። እኛ ከወንድና ከሴት ተፈጠርን። አዳም ያለ ሴት ያለ ወንድ ተፈጠረ። አራት አይነት አፈጣጠር ፈጠረን አንዱ አምላክ። ግልጽ እስኪያርግልን አባ ግልጽ አድርጊ። አዳም ያለ ሴት ያለ ወንድ ተፈጠረ አይደለ? አምላክ ቻይነቱን አሳየን። የአዳም ተቃራኒ ከሴትና ከወንድ ፈጠረ። እኔና እናንተን ማለት ነው። ከሴትና ከወንድ ሔዋን የተወለደችው ካለ ሴት ግን ከወንድ ነው የፈጠራት። ያለ ሴት ግን ከወንድ ነው። የእሱ ተቃራኒ ደግሞ ማነች? የሔዋን ተቃራኒ ማን ነው? የሔዋን ተቃራኒ እንትን ነው፣ አዳም ነው። አዳም ኢየሱስ ልጅ ነው። ኢየሱስ ኦኬ አይደል እንዴ? ከሴት ብቻ ስለተወለደ ከሴትና ከወንድ ያለ ሴት ያለ ወንድ ከሴት ብቻ ከወንድ ብቻ አራት አይነት አፈጣጠር። የሚገርም ነገር የለውም ነው። ግን አሁን ቁም ነገሩ የተወለደው ወንድ ልጅ መሆኑ ነው ችግሩ። አሁን የተወለደው ወንድ ልጅ ነው። ጾታ ያለው ጾታ ታመልካለህ ማይኮ? ያ ነገር ይመለካል። ያ ነገር ትርሽኛ ብራዘር እኔ እንጃ ኢብሮዬ ዛሬ ልታሳብጂ ነው ሐሳብ መሰለኝ። አይደለም ማይኮ ይመለሽልኝ። አስተግፍሩላህ ይመለሽልኝ። አሁን አንቺ እንደዚህ አደረግሽው እንጂ ጾታ ምንም ያሳፍር ነገር አይደለም። እኛ ተናርገው ይመለካል። እንዴት ይመለካል እንዴ? ጾታ ስትለኝ ጾታ እኮ ያለው ሰው ነው። ፂም አለው ምን አለው አፍ አለው እንደኛ አይን አለው እንደኛ። ጾታን ብቻ ተጠቅም አይን ይመለካል። ሰው እሺ ሰው እንደኛ ገባኝ። አይኑ፣ ፂሙ፣ ጾታው፣ ጸጉሩ፣ እጁ፣ እግሩ፣ ትልቁ ጨጓራ፣ ትንሹ ጨጓራ፣ ልብ፣ ጉበት፣ ሳምባ፣ ትንፋሽ፣ እጅ፣ እግር፣ ጥፍር እነዚህ ሁሉ አንድ ላይ ይመለካሉ እንዴ? እነዛን ነገሮች ለምን ትንቂያቸዋለሽ ይብሩ? በጣም እኮ ትልቅ ቦታ ወላሂ ማይቆይ። አሁንም በደንብ ተገንዘብ። እነዚህን ሁሉ አመለክ ማለት
ከአንዱ አምላክ ጋር አጋር አድርገህ እያስክ ነው። አንዱ አምላክ ለምሳሌ ምን አለ መሰለህ? ያዝልኝ። እሺ ምን አለ መሰለህ? አንዱ አምላክ ልስጥህ። እሺ አንዱ አምላክ ምን እንዳለ ልስጥህ። አንዱ አምላክ የሚገርም ንግግር ተናገረ። ይኸው እሺ ኧረ ቆይ ና አንዴ ይሄንንማ አንዴ እቺንማ ስማ። ማን አይ ሚስማር ልታዘንብብን ነው ዛሬ። ሚስማር ነው የሚዘንብብን እዚህ ቤት ዛሬ። አረጂ ነው ልታይ መጽሐፍ ነው ማነበው። ወላሂ እኔ መጽሐፍ ነው ማነበው። ቆይ አንዴ አንዴ እንዳትሄዱ ላወጣ ነው። እሺ ጥቅስ ላወጣ ነው። እሺ ምን አለ መሰለህ? ኦሪት ዘጸአት ምዕራፍ 20 ላይ ቁጥር 3 ከኔ በቀር ሌሎች አማልክት አይኑሩህ አለ። ማን ነው እኔ እያለ የሚናገረው? አንዱ አምላክ። ሌሎች አማልክት አይኑሩህ። እሺ በላይ ከሰማይ ካለ በታች በምድር ካለ ልባል ከምድርም በታች በውሃ ካለው ነገር ማናቸውን ምሳሌ የተቀረጸውን ምስል ለአንተ አታድርጋለህ። ቀጠለ አትስገድላቸው፣ አታምልካቸውም። በቃ ተዋቸው እያለ ነው። በሚጠሉኝ እስከ 3 ምናምን እያለ ይቀጥላል። በቃ አታምልካቸው፣ አትስገዳቸው እያለ ነው። አትስገድላቸው። አንተ ኢየሱስን ስታመልክ እኔ ብሎ ከሚናገረው አንዱ አምላክ ውጪ ሌላ አካልን ጨምረ እያመለክ ነው። ገብቷል? ለዛ ነው ሌላ ቦታ ዘዳግም 4 ላይ ሲናገር ቁጥር 23 ላይ አምላካችሁም እግዚአብሔር ከእናንተ ጋር የተማማለውን ቃል ኪዳን አትርሷል። የተማማለው ቃል ኪዳን አለ። ምንድነው እሱ? አምላክህም እግዚአብሔር የከለከለውን በማናቸውም ቅርጽ የተቀረጸውን ምስል አታድርጉ፣ ተጠንቀቁ አለ። ወላ ምስሉን እንዳታደርጉ እንኳን አይደለም ከሱ ጋር ሌላም ባላንጣ እንድትይዝ አምላክህ ለምን እግዚአብሔር የሚበላ እሳት ቀናተኛ አምላክ ነውና። አምላክ ይቀናል። አዎ ይቀናል። መቅናትም አለበት። ለምንድን ነው የሚቀናው? አሳድጎ ፈጥሮ ተንከባክቦ ለአንተ ይሄንን ሁሉ ነገር ያደረገልህ ብቸኛው አድራጊ ነው። እኔ ቀናተኛ አምላክ ነኝ። በትክክል ነው። እኔም አምናለሁ በዚህ እና ይሄ አንዱ አምላክ በሱ ላይ ስታጋራ ለምን አይቀና? ፈጥሮ ተንከባክቦ አኑሮ አልብሶ ሰማያትና ምድርን ለብቻው የዘረጋ አንዱ አምላክ እኔም ብቻ አምልከኝ እያለ አንተ ግን የሚበላ የሚጠጣ የሚተኛ የሚነሳ የሚሄድ ለግራቪቲ ተገዳጅ ሆኖ የሚኖር አካል ግራቪቲ ስቦት የሚኖር አካል ጣረ ሞት የሚይዘው አካል እንዴ ማን ነው እሱን ነፍስ ያወጣው? ጣረ ሞት ይዞት ማለት ነው። እነዚህን ሁሉ የሚያደርግ የሰውን ልጅ ትፈራ ዘንድ አንተ ማነህ እኮ ብሎ ተናገረ ኢሳይያስ ላይ። የሚሞተውን እንደ ሳርም የሚጠወልገውን የሰውን ልጅ ትፈራ ዘንድ አንተ ማነህ? ለምን እንደዛ ካልሽኝ የሰው ልጅ እንዴት አንቺ አሁን ምግብ ካልበላሽ ከሳምንት በላይ መቼስ ማንም ቢሆን አይቆይም አይደለም? ምግብ ነው ትበላለህ። ኢየሱስ ክርስቶስ 40 ቀን 40 ሌሊት ጾሟል። 40 ቀን ምንም አይነት ምግብም ሆነ ውሃ ሳይጠጣ 40 ቀን 40 ሌሊት ጸልዮአል። አንዱ አምላክ ደግሞ የሚራብና የሚጠማ አይደለም። አሁን አንዱ ኢየሱስ ለምን 41 ቀን አሁን ሰው ነው አልሽኝ፣ ይበላል ይጠጣል ምናምን አልሽኝ። ሰው ቢሆን ኑሮ 40 ቀን ግራቪቲ ያለው አልሽኝ፣ ንፋስ ይስባል ይወርቃል አልሽኝ። 40 ቀን 40 ሌሊት ግን እንደ ሰውኛ ማንም ገባሽ? ሰው ብቻውን በነገራችን የጾም አለ የጾመ መኖሩን ነው ያልጋተተም። የጾም አለ አልጋተተም። እኔ መጾሙ ላይ ለምንድን ነው 41 ቀን ያልጾመው? ለምን 41 ቀን አልጾመም? 41 ጾም ተፈታ ታዲያ 41ኛው ቀን ነው። ፈታ የሚባል ነገር የለም። ስለ ራበው ነው የበላው። ራበው አረ በገብርኤል አሬ ብሮ በእግዚአብሔር በቃ ዛሬ አንተ ስለ ራበው ነው የበላው። አረ ተይ ያላባዲ ክረብ አንዱ አምላክ ምን አለ መሰለ ትንቢተ ኢሳይያስ ይቅርታ አንዴ አይ ብሮ ሌላ ነገር አትበያቅ። የፋሲካ ጾም ነበረ። ጾሙን ለመጾም ነው የጾመው። ተረዳሽ? ፋሲካ ለአንተ እኮ ነው ለአንተ ነው ፋሲካ ብለህ የምታከብረው። እሱም እኮ ሰው ነበር፣ በምድር ላይ ያለ ሰው ነበር። አይቆይ
አምልኮ ነው የያዘው። የሚጾመው ለአንድ አምላክ ነበረ። ከዛ ተራበ። መጨረሻ ላይ እኔ አይደለሁም የምለው መጽሐፉ ነው የሚለው። ሲራብ ምን አረገ? በላ። ያለው ነገር ይሄ ልንገርህ። አሁን ቁም ነገሩን ልንገርህ። እንደዛ ይላል መጽሐፉ ላይ ይላል። ግን እንደዛ አዎ እንዴ? እስቲ አሳየኝ። እሺ ልጨርስልህ። ያሳያለሁ። ቆይ አንዴ። አሁን ቁም ነገሩ አንዱ አምላክ እኔ አይራብም በለኝ ከፈለግ። አሁን ስለ ተራባ አይደለም ፈቶ ነው በለኝ። ቁም ነገሩ ግን አንዱ አምላክ መዝሙረ ዳዊት። እሺ ሰማዋችሁ እኮ ጋይስ። ሙሴ እኔ ሳላውቀው ቀርቼ አይደለም ተውኝ። እሺ ሙሴ መጾሙ አይደለም ለኔ ቁም ነገሩ፣ መብላቱ ነው ችግር። ይሄ መብላቱ መራቡ ችግር። አሁን ምን አለ መሰለህ አንዱ አምላክ መዝሙረ ዳዊት ምዕራፍ 50 ቁጥር 12 ላይ ብራብ ላንተ ነግርሃለሁ ልባል፣ ብራብ ላንተ አልነግርህም አለ። ዓለምና ሞላው የኔ ነው አለ። የፍሪዳውን ስጋ በላለውን የፍሪዳውን እንዲህ ደሙን እስጠጣለውን አልበላም አልጠጣም እያለ ነው አንዱ አምላክ። አልበላም አልጠጣም እያለ ነው። አየህ ኢየሱስ ለምን 1 ዓመት አይጾምም? ከፈለገ 1000 ዓመት የሚጾም አንድ ቀን ከበላ ለኔ ችግር ነው። አንድ ቀን ከበላ ምክንያቱም አንዱ አምላክ እኔ አልበላም አልጠጣም ብሏል። አለቀ። እዚህ ጋር ያቆማል ጉዳዩ። ኢየሱስ ስለመራቡ ከሆነ ችግር በጣም ብዙ ቦታ ተርቧል። ባይብል ላይ በጣም ብዙ ቦታ ተርቦ በልቷል። ግልጽ ነው። ስለዚህ አሁን እሱ ከሆነ ችግር እሺ የተራበበትን ላሳየህ። አሁን 40 ቀን በልቶ አንደኛው ቀን ሲበላ ርቦትን ያልሽኝ ብታሳይኝ ደስ ይለኛል። እሺ አንዴ ከምን ተራራ ላይ ሲተልኝ ነበረው ትዝ ካለሽ? ኤልያስና ማን ነው ካጠገቡ መተው በሲና ተራራ ላይ አይደለ? አሁን እኮ እናንተ በጣም የሚገርመው ነገር ማቴዎስ ወንጌል ምዕራፍ 4 ቁጥር 2 ላይ 40 ቀንና 40 ሌሊትም ከጾመ በኋላ ተራበ። ያው መጽሐፉ ነው የሚለው። ላሳይ ከፍችም ላሳይ። እሺ እኔ ማሳይ ምንም ችግር የለውም ብራት። አይሽ እና ያውቁታ እንደምሰው ምን ይላል? 40 ሌሊት ከጾመ በኋላ ተራበ። በቃ ርቦት ነው የበላው። አየህ። ስለዚህ አሁን ምንድነው አምላክ የሚራብ አይደለም። እኔ ብራብ ላንተ አልነግርህም ማለት ዓለምና ሞላው የኔ ነው። አዎ ትክክል ነው። ለማንንም አይጠይቅም። ከፈለገ ይበላል። የፍሪዳውንም ስጋ እኔ በላለሁ እንዴ አለ። ደሙንስ እኔ እጠጣለሁ እንዴ ነው የምታስቡት? እኔ በቃ አልበላም አልጠጣም እያለ ነው አንዱ አምላክ። ኢየሱስ በላ ጠጣ። ከበላ ከጠጣ በኋላ እኮ እኔ እኮ አምላክ ሽንት ቤት ገብቶ እንደኔና እንዳንተ ምናምን ኧረ ማይኮ ኧረ አእምሯችሁን አሰሩ ወላሂ እንዴ። ኧረ እንጃ ይብሮዬ ማርያም ነው። እሺ ይብሮዬ አንድ ነገር ላድርግ። መጽሐፍ ቅዱስ ባይብል አለ ጀለስ ልቀበለውና ልምጣ ባይብል ይዤ ልምጣ። አሁን ያሳይሽ ነገር ግራ ስለገባኝ እና ምገባው ሆስት እንትን ነው የምልክልሽ። እንደዚህ በገስተሰ በእንትን እገባልሻለሁ። ችግር የለውም። ጌም እየተጫወትን ነው ልነግርሽ። ኖ ፕሮብሌም ማርያምን የምሬ ነው። ልጄን ኢንሳን የምሬ ነው። አባ ኖ ፕሮብሌም ትላለህ። አይሽ ቁርስሽን እየበላሽ ቁርስሽን ቁርስ እየበላሽ። ኧረ ቆይ ልብላ እስኪ። አንተ እናንተ ምን እሺ